እንዴት ናችሁ? ውድና የተከበራችሁ የአሹ ሚዲያ ተከታዮች ሰላም ሰላም። እኔ ያለው ጌታ ይመስገን። ዛሬ እንግዲህ በጣም የሚገርም ነገር ይዤላችሁ መጥቻለሁ። እሱ ምንድነው? ሰሞኑ እንግዲህ በጣም ብዙ ሰዎች በቲክቶክም ይሁን በፌስቡክ በተለያየ ሶሻል ሚዲያ ላይ ስለ ቴዲ አፍሮ እያወሩ ናቸውና ይህን ቪዲዮ ዛሬ ለመስራት ተገደድኩኝ ማለት ነው። ብዙ ሰዎች ቴዲን አፍሮ ሙዚቃን ለመስማት የቴዲን አፍሮ ዘፈን ለመስማት በጣም በጉጉት እየጠበቁ ናቸው። ብዙ ሰዎች እየጠበቀንን እያሉ ቲክቶክ ላይ በተለያየ ሶሻል ሚዲያ ላይ ፌስቡክም ላይ እየሰሩ ናቸውና እኔ በጣም ገረመኝ። ብዙ ህዝብ ብዙ ተከታይ እኛ ቴዲ አፍሮን ማየት እንፈልጋለን፣ የሱ ዘፈን መስማት እንፈልጋለን፣ እየተባበቀንን በጉጉት እየጠበቀንን እያሉ ነው። ነገር ግን እኛ ክርስቲያኖች የምንጠብቀው አንድና አንድ ነገር ብቻ ነው። እኛ ክርስቲያኖች የምንጠብቀው ሙሽራችን ኢየሱስ ክርስቶስን እየጠበቀን ነው። የሚገርማችሁ ዘፈኝ የእግዚአብሔር መንግስት አይወርስም አይልም እንደቆይ ዘፈኝ የእግዚአብሔር መንግስት አይወርስም ይላል። እኔ ስለ ቴዲ አፍሮ ዘፈኝ ለማውራት ሳይሆን የሰዎቹ ነገር ነው እኔ ግር የሚለኝ ማለት ነው። ብዙ ሰዎች ዘፈኝ በትልቅ ህይወት እንደሚቀይር ነገር አድርገው እየጠበቁ ናቸውና ዛሬ ተገደድኩኝ ማለት ነው። እኛ ክርስቲያኖች የምንጠብቀው አንድና አንድ ሙሽራችን ኢየሱስ ክርስቶስ እየጠበቀን ነው። ሙሽራችን ይመጣል። እሱ ማን ነው? ኢየሱስ ክርስቶስ ነው። ለኛ የተሰቀለው፣ ለኛ ራሱን አሳልፎ የሰጠው፣ ለኛ ደሙን ያፈሰሰው፣ ለኛ ትልቅ ዋጋ የከፈለው ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ይመጣል። ማረናታ። እንዲም ከሰማችሁ ሁላችሁም ማረናታ እያላችሁ ጻፉ። ማረናታ እያላችሁ። ስለዚህ ውድ ፋሚሊዎች ሁላችን የምንጠብቀው አንድ ነገር ነው። እኛ እዚህ ምድር ላይ ብዙ ዝና ሊኖረን ይችላል፣ ብዙ ሀብት ሊኖረን ይችላል፣ ብዙ ዕውቀት ሊኖረን ይችላል፣ ብዙ ነገር ለኛ ሊኖረን ይችላል። በሰው ዘንድ ተቀባይነት ጭምር ሊኖረን ይችላል። ነገር ግን ያ ሁሉ ከንቱ ነው። ብዙ አድናቂዎች ልናፈራ እንችላለን። ከብዙ ሚሊዮን በላይ ህዝብ እኛን ሊከተል ይችላል። ነገር ግን ያ ሁሉ አንድ ቀን ይጠፋል። የማይጠፋ ለዘላለም የሚኖር አንድና አንድ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ዳግም ይመጣል። እኛ ደግሞ ክርስቲያኖች እሱን ነው የምንጠብቀው። ኢየሱስ ክርስቶስን ነው የምንጠብቀው። ኢየሱስ ክርስቶስን የሚጠብቁ ሰዎች ከኢየሱስ ጋር ይገናኛሉ። አንድ ቀን ትልቅ ክብር ይጠብቀናል። ትልቅ ደስታ ይጠብቀናል። ለኛ የተሰራ ትልቅ ቤት፣ ለኛ የተሰራ ውብ የሆነ ቤት እኛን ይጠብቀናል። ስለዚህ እኛም ደግሞ ሙሽራችን ኢየሱስ ክርስቶስን እሱን ነው የምንጠብቀው። ሙሽራችን ኢየሱስ ክርስቶስ ዳግም ይመጣል። ኢየሱስ ክርስቶስ ዳግም ይመጣል። እንደሄደ አንድ መጽሐፍ ቅዱስ ክፍል ለእናንተ ይነገራችኋለሁ። አንድ መጽሐፍ ቅዱስ ክፍል ላንብብላችሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ እንደዚህ የሚል ቃል አለ። ልባችሁ አይታወክ፣ በእግዚአብሔር ይመኑ፣ በእኔም ደግሞ ይመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባላችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ ይሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ይላል። ወደ እኔም ይወስዳችኋለሁ። አያችሁ፣ ወደ እኔም ይወስዳችኋለሁ ይላል። እንደዚህ ያለው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዳግም ሲመጣ እኛ ክርስቲያኖች
ለኛ የተዘጋጀው ቤት እንወርሳለን፣ እንሄዳለን። ለኛ የተዘጋጀውን ቤት ገብተን እዛው መኖር እንጀምራለን። ከኢየሱስ ጋር አብረን መኖር እንጀምራለን ማለት ነው። ለኛ የሰማይ ቤት አለን። ስለዚህ እኛ የምንጠብቀው የዚህ ዓለም ኮተቴ ነገር ሳይሆን የማይጠፋ ለዘላለም የሚኖር ስለኛ ራሱን የሰጠ ኢየሱስ ክርስቶስ ሲመጣ ከእርሱ ጋር እኛ ደግሞ ለመሄድ የምንጠብቀው አንድና አንድ ተስፋችን፣ አንድና አንድ ደስታችን እሱ ማን ነው? ኢየሱስ ክርስቶስ ነው። እሱ ነው የምንጠብቀው፣ ኢየሱስ ነው የምንጠብቀው። ስለዚህ ለኛ ተስፋ አለ፣ ለኛ ተስፋ አለ። ውድ ፋሚሊዎች ቪዲዮ ከተመቻችሁ ባይዘይ ለብዙዎች ላይመች ይችላል። ይህ ቪዲዮ ለብዙዎች ላይመች ይችላል። የዚህ ምድራዊ ኑሮ የሚጠፋ ነው። ምድራዊ ኑሮ ይጠፋል። ጊዜያዊ ነው። ክብሩ ጊዜያዊ ነው። ዝና ጊዜያዊ ነው። ሀብት ጊዜያዊ ነው። ያ ሁሉ እንተዋለን፣ እናጣለን። ሊኖርን ይችላል ግን እናጣለን አንድ ጊዜ፣ ጊዜያዊ ስለሆነ ማለት ነው። ስለዚህ ለዘላለም እኛ የምንኖርበት ለኛ የተሰራ ቤት ስላለን እኛ ደግሞ በትዕግስት ኢየሱስ ክርስቶስን እንጠብቃለን። ውድና የተከበራችሁ የአሹ ሚዲያ ተከታዮች ሁላችሁም ቪዲዮ ከተመቻችሁ ላይክ፣ ኮሜንት እያደረጋችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱልኝ። በሌላ ቪዲዮ እንገናኛለን። ባይ